ያው በእግዚአብሔር ምንድነው እንዴ? ምንድነው አንዴ ድራማ ነው አይደለም? እና በእግዚአብሔር ምን አባሽ ስሪ ነው? ያው በእግዚአብሔር ያው በእግዚአብሔር ምንድነው ከኔ ህይወት የለበቀ ድራማ ያው አረ ከኔ ጋር ሰፈሪ መጥተሽ ነው? ከኔ ጋር ወርታኔ መጥተሽ ራስ ሰፈሪ ድረስ ትመጣለሽ? ስራ ለበላት በቃ እሺ አትጨነቂ። አብስራ በሽሰር ነው የመጣሽው። በምንድን ነው ይዘሽ የመጣሽው? ምንድነው እኮ ቆይ ላውራ ዝም በይ ለምን ከኔ ጋር የምታወሪው ነገር የለም። ከኔ ጋር ዝም በይ ወሬ እንዳታወሪ ከኔ ጋር እሺ። በጣም ይቅርታ ያቢ በፈጣሪ ለምን እንደዚህ ነው የመጣሽው? ለእሷ ንገሪያት። እሺ ወጣኔ ነው አልችልም ያቢ አልችልም። አረበረም ለምን አትችይም እኮ አልችልም። ማውራት አለብኝ እሱን ማውራት አለብኝ ነው እሱን ማውራት አለብኝ ያቢ ያማታል እንዴ? ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንዲሁም የያቡ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ነገሩ እንደቀጠለ ነው። ዛሬም ልጅቷ ከጽጌ ጋር አውርታ እንግዲህ ያቡን ማግኘት እንደምትፈልግ ነግረሃት የጽጌን ይቅርታ ጠይቀ መጥታለች ማለት ነው። እኔ ግን ዛሬ ማውራት የሚፈልገው በጽጌ ላይ ነው። ለምን እንዴት በቀላሉ እንድቹ ልታምናትና ልትቀበላት ነይ ብላ እንዴት ተቀበለቻት? እንዴት አውሪ ብላ ተቀበለቻት? አዎ አንዳንድ ጊዜ ሰዎችን ልንረዳ እንችላለን፣ ግን ሆን ብሎ ወደ ህይወታችን እንዲሁ ፈልጎ አፈላልጎ የሚመጣውን ሰው ደግሞ ማወቅ አለብን ማለት ነው። ገባችሁ አይደለ? ያቡ በጣም ትክክል ነው ያደረገው ነገር ጥሎ መሄዱ። እኔ ከሷ ውጪ ያ ከሷ ብቻ ሆኜ የሚሰማው ምንም ነገር የለም። ያለ ነገር ከሆነ አውሪ፣ ይኸው እሷም አለች በፊት ለፊታችን አውሪ ብሏት እንኳን ሲያወራ አንተን ብቻ ነው ማውራት የምፈልገው ብላ እንግዲህ ልጅቷ እንደምታየው ክርር ብላለች። ያው ደግሞ ያስታውቃል ሁሉም ነገር ማለት ነው። ከሰው ጋር ተመካክራ እንደሆነ በጣም የሚያስታውቅ ነው ማለት ነው። ስለዚህ ጽጌ በዚህ ልኩ አምና መቅረብ ነበረባት ብዬ አላስብም። አምና እንግዲህ ያቡ ያለበት ቦታ እሱ እስከምኖርበት ቦታ መውሰድም አለባት ብዬ አላምንም አላስብም። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ሁሉ መልካም ነው። ፈጣሪ አምላክ ሰላሙን ያብዛላችሁ ውድዬ አገሬ ልጆች ማለት ነው። እና ቪዲዮውን ሳልሰራ ቆይቻለሁ። በስራ ላይ ነበርኩና በጣም እንትን ብዬ ነው ማለት ቪዲዮውን አይቼው ግን ማለት እንዴት በዚህ ልክ ሰው ልታምን ትችላለች ብዬ እያሰብኩኝ ነበር። ብዙዎቻችሁም በኮሜንት ላይ እያላችሁ ነበረ። እናም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ፣ አበረታቱኝ ይላችኋለሁ። እና እስከዛሬም በርቺ እያላችሁ ላላችሁ ላይክ ለምታደርጉኝ ለምታበረታቱኝ እህት ወንድሞቼ ከልብ የሆነ ምስጋናዬን ያቀርባለሁ። አመሰግናችኋለሁ። ፈጣሪ አምላክ ያሰባችሁትን ሁሉ ያሳካላችሁ እላለሁ። እናም እንግዲህ ልጅቷ ያቡን ለማግኘት መጣለች። በጽጌ በኩል ስልክ ደውላላት ምናምን መጣለች። ጽጌ ግን እንደዚህ አምና ያቡ እስካለበት ቦታ ላይ እንዳመጣች ማለት ሊገባኝ አልቻለም። ምናልባት ሰው እሷ ትረዳሻለች በእሷ በኩል ሆነ ታገኛለች ምናምን ከዛ ደግሞ ያቡና ጽጌ እንዲጋጩ ማለት ነው። ገባሽ? አንቺ ነሽ ያመጣሽው ለምን አመጣሽ ተብለው ሁለታቸውም መቀያየማቸው አይቀርም። ያቡ እንግዲህ በጣም ሲሪየስ ልጅ ነው እንደምናውቀው ማለት ነው። በጣም ሲሪየስ ልጅ ነው። ብዙ ቀልድ አይወድም ምናምን እንደዛ አይነት ነገር አይፈልግም ማለት ነው። ስለዚህ በተደጋጋሚ እሷን ፊት ራሱ እኔ በምስቴ ፊት ንገረኝ፣ እኔ እሷ በሌለችበት ወይንም እሷ ያልሰማችውን ነገር ምን የምታወሪ ነገር የለም፣ ብቻ የምታወሪ ነገር ምንም የለም። ስለዚህ ያለውን ነገር ንገሪኝ ብሏት እንኳን ሲያፈጣት አንተን ብቻ ነው ማውራት። እንዴት አንተን ብቻ ነው ማውራት የምፈልግ የሚባል ነገር አለ እንዴ? በቃ እኔና እሷ አንድ ነን፣ ያለውን ነገር ንገሪ። እውነት ያቡ ያደረገ ነገር ካለ እውነት ያቡ ከልጅቷ ጋር የሆነ ላይፍ ካለ የሆነ ቆይታ ካለ የእውነት ለመናገር ለምን ትፈራለች? ለምን አትናገርም ታዲያ?
ለምን ያቡን ብቻውን ማግኘት ፈለገች? ወይንም እሱን ብቻውን አውርታ የሆነ ነገር ለመፍጠር ነው እንጂ የሆነ ነገር ለመፍጠር ያህል ነው። ለምን ያቡ ያኔ እንደምታስታውሱ ከሆነ እኔ ምንም ነገር የለኝም ከ3 ዓመት በፊት ነው ከሷ ጋር የተገናኘ ነው ያውም ብዙ አልቆየንም ብሏት እንግዲህ አውርቷል ማለት ነው። ስለዚህ አሁን ጋር ከተገናኘው ጀምሬ ካንቺ ጋር ግንኙነት ከጀመርኩኝ በኋላ ከማንም ጋር ተገናኝቼም አውርቼም ማንም ሰው በህይወቴ ውስጥ የለም ብሏል። ስለዚህ አሁን የሆነ ነገር ለመፍጠር ነው ያሰበችው። ገባችሁ አይደል? እሱ እንደዛ ስላወላ ካንተ ጋር ምንም ካንቺ ጋር ግንኙነት ከጀመርኩኝ ምንም ሰው የለኝም እና ምንም ነገር የለም ስላላ ወይም የሆነ ነገር ለመፍጠር ነው ያሰበችው። ሐሳቡ አልተሳካም እንጂ እንደዛ ነበር ያሰበችው ነገር አልተሳካም። ግን ጽጌን ይሄን አይሉ ባታምኚ ሰው ባታቀርቢ በዛ ላይ ደግሞ ያቡ እስካለበት ቦታ ላይ ባትወስጂ መልካም ነበር። የሆነ ቦታ ላይ ሆነሽ ቁጭ ብለሽ ብትጠሪ አሪፍ ነበር። እንግዲህ ነገ ከነገ ወዲያ ያቡ ምኖርበትን አካባቢ አውቃለች እየሄደች እንትን ትለዋለች ማለት ነው። ስለዚህ የዛ ሰዓት ደግሞ ያቡ ባንቺ ላይ ነው ሊቀየምሽ የሚችለው እና ለሌላ ጊዜው ጥንቃቄ ብታደርጊ መልካም ነው። እንግዲህ እንደዚህ እያለቀሰች ምናምን ለመሸወድና የጽጌን ልብ እንትን ለማለት ነው ለማታለል ወይንም የጽጌ ልብ ላይ እንትን ለማለት ነው የፈለገችው ማለት ነው። ስለዚህ ማንም ሰው ያለቅሳል። ገባችሁ አይደል? ማንም ሰው ደግሞ በውሸት የመጣ ሰው አያለቅስም ማለት አይቻልም። የውሸት እንባ ታውቃላችሁ እና በጣም ነው ሳትፈልጉት ነው የሚወጣውና በእውነት እናልቅስ ብትሉ እንባ አይወጣም። ግን በውሸት ስታለቅሱ በጣም እንባ ይወጣልና በእርግጥ እኔም ሴት ነኝ። ግን ሴት ሲሆን ግን የሴትነት ልኬን ሳቅ ነው ደስ የሚለው አይመስላችሁ? እኔ ሴት ሆኜ የሴትነት ልኬን የሴትነት ክብሬን የራሴን ክብሬን ሲያስጠብቅ ነው እንዴ አልፈልግሽም እያለ የሆነ እንትን እየተባልኩኝ አልቆይም በፍጹም ማለት ነው። እና እንደዚህ ለማለት ነው ያሰበችው ማለት ነው። ስለዚህ ያቡ ደግሞ በጣም ትክክል ነው። ገባችሁ አይደለ? ያቡ በጣም ትክክል ነው ብዬ ነው የሚያስበው። ለምን ልክ ነው በጣም እና ያደረገችውም ነገር የሆነችውም ነገር ትክክል ስላልሆነ ያቡ ያደረገ ነገር በጣም ትክክል ነው ብዬ ነው የሚያስበው። ከዛ ደግሞ ይቅርታ ጠየቀችኝ በጣም። ከዛ ደግሞ ከዚህም በኋላ ሁለታችሁ ያላችሁን ሪሌሽንሽፕ ይኸውልህ ዛሬ ማቆም አለባችሁ። ማለቴ ነገሮችን ሁሉ ዛሬ ማለቅ አለበት። ጭራሽ ተደዋውለሽ ታመጫታለሽ እንደዚህ? ለምን ነው ያመጣኋት? ስማኛ መች ምንስ ቢኖራት ምን አገባኝ? እኔ ከኔ ህይወት እንድትወጣ እኮ ነው የምፈልገው። ጭራሽ ተደዋውላችሁ በስልክ ለምን አንዴ ታውራክና ነገሮች ይለቁ እዚህ ጋር ይለቁ እንዳልቅ አልፈልግም። ምንድን ነው የማላልገባኝ? ምንድን ነው እንዳልቅ ተደዋውለሽ ካስመጣሻት በኋላ እኮ ያስመጣኋት ለምንድን ነው? በቃ ከእሷ ጋር እኔ ምን ጀምሬ ነው ምን የሚያልቀው? እስኪ ምን ጀምሬ ነው ምን የሚያልቀው ከዚህ ጋር? በቃ አልፈልግም። አንቺ ከህይወት ውጪ እግዚአብሔር ምስክሬ ሌላ ነገር ውስጥ ነው የምንገባው። ምንም አታወሪኝም። ወደዛ ሂጂ በእናትሽ። እደርስበታለሁ። ማን እንደላከሽ ደግሞ እደርስበታለሁ። እዚህ ጋር የነካሽኝ ደግሞ ዋጋ እንግዲህ ያቡ ምን ጀምሬ ነው ምንስ የሚያቆመው? ምንም እኮ የጀመርኩት ነገር የለም። ስለዚህ ምን ጀምሬ ነው ሊያቆም የሚችለው ነገርስ? ሊያበቃ የሚችለው ነገር እኮ ምንም የጀመርኩት ነገር የለም ብሎ እንግዲህ እያወራ ነው። አውቃለሁ በቃ አንዴ ብቻህን ላውራ ብትለውም እንኳን ከሷ ጋር ነው ማውራት ያለብኝ እንጂ ብቻዬን የምታወሪኝ ምንም ነገር የለም ብሏታል ማለት ነው። ውድ ተመልካቾቼ እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ ቪዲዮዎችን ማለት ነው። ሲጀምሩ ላይክ አድርጉኝ እላችኋለሁ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሀሳባችሁን አስቀምጡ። እንግዲህ ያቡ በጣም ጎበዝና ቆራጣ ወንድ ነው ማለት ነው። ገባችሁ? የሆነ በአንድ ህይወት ላይ መጽናት የሚፈልግ ልጅ ነው። የምሬ ነው የምላችሁ። በጣም ነው ያደነኩትና በጣም ነው ደስ ያለኝ ማለት ነው። እና በጣም ምርጥ ቆይታ እንዳደረጋችሁ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። አበረታቱኝ እላችኋለሁ። ያብስራ በቃ በእግዚአብሔር አንድ ችኩር ነው። ያብስራ በእግዚአብሔር አንዴ ምንድን ነው ከኔ ጋር የምታወሩት? እሺ እኮ እናውራ እኮ ምንድን ነው
ማነው ስምሽ? በእናትሽ ላይ ሚሚ ነይ ጠጋ በይ። ነይ አትፍሪ፣ ነይ ጠጋ በይ። ምንም አያረግሽም፣ ምንም አያረግሽም። ባለው ከኔ ጋር የምታወሪሽ ንገሪኝ። እሺ ይቅርታ ብያለሁ። ይቅርታ ምንም ይቅርታ አይደለም። ከኔ ጋር ያረኩት ነገር ትክክል አይደለም። ይቅርታ ችግር የለም። ተረጋጋና ስማት። ተረጋጋና ስማት። ሁለታችን እናውራ። አንዴ ብቻ የመጨረሻ ቀን ነው። ሁለታችን የምናወራው ነገር አለ። ምንድን ነው ከኔ ጋር ሁለታችን ያለን ነገር እኮ ሁለታችን ብቻ ነው። እስኪ ንገሪኝ። እሺ ንገሪኝ። ምንድን ነው ሁለታችን እዚህ አውሪ። ሚስጥር ነው። ሁለታችን ማውራት ያለብን ነገር ነው። ዝም በይ። ሌላ ነገር ነው የምታስመስይው። ሌላ ነገር አይደለም። ሰፈር ይበጠበጣል። ቀስ በይ በቃ። በቃ አንዴ ነው። ሁለታችን ማለት ሁለታችን ነው። ሁለታችን ምንም የምናወራው ነገር ቀስ በላይ አትጩሂ። ቤተሰብ ይበጠበጣል እኮ። የምታወሪውን ነገር አሁን አውሪ። እሷ ፊት አውሪ። ማውራት የማልችለው ነገር ነው። ምንድን ነው ማውራት የማትችይው? ምን አለሽ? የተደበቀ ነገር ምን አለሽ? ምንድን ነው እኮ ለብቻው